ሰላም እስኪ እንዴት ነሽ? ደህና ነሽ ወይ? ስትደውይ አላየሁም ነበረ። ደህና ነሽ? የምን ትውውቅ ነው የምትይው አንቺ? ኧረ እንደዛ የሚባል ነገር የለም። ያው እነሱ ስራ ላይ ናቸው፣ ስራ ነው የሚሰሩት እና እኛም ጉድ ጉድ እያልን ነው። እናቴ ያው ሽምግልና ልልክ ነው እና ሰሞኑን አዲስ ነገር አለ እና ያው ስራ ነው የሚሰሩት እነሱ፣ ሌላ አዲስ ነገር የለም። ሽማግሌም ልልክ እያሰበ ነው እና ያው ቤተሰብ ጉድ ጉድ እያለ ነው የምልሽ። እና እንደዛ ነው። ደህና ነሽ ወይ? ያው ሰሞኑን ደግሞ አዲስ ነገር ጠብቁ። ያው የምታዩት ነገር የምትሰሙት ነገር አለ እና እንደዛ ነው የምልሽ። እኛም ደስ እያለን ነው፣ በጣም ደስታ እየተሰማን ነው። እህቱ እንደመሆነ መጠን ትያለሽ፣ በጣም ደስ እያለኝ ነው። እና አንቺ ደህና ነሽ? ራሴን አጠፋለሁ። ምን ማለት ነው ራሴን አጠፋለሁ ማለት? ይሄ ሁሉ ናቲ እኮ ይኸው ናቲ፣ እኔ እኮ የሚገርመኝ ነገር ምንድን ነው የሚያሳቅፍ እንደዚህ ልብህን ስለምታውቅ ነው እንደዚህ የምትሆነው። እናንተ ግን የልጅቷ ነገር አልገረማችሁም? ትችይበታለሽ፣ ስራውን ትችይበታለሽ። ግን ናቲ ማለት ነው ናቲ፣ ይሄ መተቃቀፍ መነካከት ቢቀርብ ይሻላል። የምር ቢቀርብ። ይሄ ስራ ነው እየሰራችሁ ነው። ግን እኔ ከዛሬ ቪዲዮ ካለፍክ ማለት ነው ትላንት ሰርታችኋል። ይሄንን ነገር በቃ ወደ ሌላ ማስቀየር አለባችሁ። ሪሊ ከሆነ ተነጋግራችሁ በውስጥ ጨርሱ። ይሄን ለመፈተን ከሆነ ደግሞ ይበቃል። ሁለቴ ፈተናታል፣ ይበቃል። ከዚህ በኋላ ብዙ ባትሄድ ጥሩ ነኝ ባይ ነኝ። ምክንያቱም ብዙ ምንም ምቾት እየሰጠ አይደለም የምትሰሩት ቪዲዮ ማለት ነው። እንዴ ስንት ሰው በፍቅራችሁ ሳይደሰት ፍቅራችሁን ሳያጣጥም እናንተ ምንድነው ምንድነው እዛ ውስጥ የሚከታችሁ ማለት ነው። ሄልዬ ደግሞ ተረጋጊ። ሲቀጥል ደግሞ እንደሚወድሽ እንደማይፈቅድ ግልጽ በሷ ፊትም ተናግረዋል። አንዳንድ ሚስቴክ ሰርቷል ናቲ ማለት ነው። እሷን በማቀፉ እንትን በማለቱ በጣም ነው የሚያስጠላው። ምክንያቱም ሴት ልጅ ናት። ብዙ ያው እኔ በቪዲዮ መሰረት ነው የሚሄደው። ገባችሁ አይደለ? እውነት ነው ብዬ ሳይሆን በቪዲዮ መሰረት ነው፣ በሰሩት ቪዲዮ ነው የሚሄደው። ግን የምር ብዙ ሰው እያዘነባቸው ነው። የምሬን ነው የምላችሁ። ይሄን ነገር ብታቆም ይሻላል። ምንድን ነው በቃ እዚህም እዛም ተመሳሳይ ነገር አትስሩ። አንድ ዙር ሁለት ዙር ሰራችኋል፣ ይበቃል። ሶስተኛ ብቻ ደግማችሁ እንዳታንዛዙ። ከዛ በኋላ ይቅርታ። እንደዚህ ምንም ደስ አይልም። ምክንያቱም ብዙ የሚወዳችሁና የሚያከብራችሁ ሰው አለ። ሄልዬ ደግሞ ታውቂያለሽ ምን አይነት ሰው እንደሚወድሽ ምን አይነት ሰው እንደሚያከብርሽ። እንደገናም ደግሞ ለጠላት ክፍተት አትስጭ እንዴ። አሁን ላይ እኮ በቃ ልብ ያዘው ቅቤ ጠጣ። እሰይ ያልነው እውነት ሆነ። አትረጋጋም። እንደዚህ እየተባልሽ እየተረገጥሽ ነው። ሲያንሳት ነው። ናቴም ደግሞ መሰደብና መረገጥ ፈልገት ነው፣ ልትበቀላት ነው ምናምን እየተባለ ማለት ነው። እና ደግነቱ ባይሉ ነው የሚገርመኝ። የምታሳዩት አረካት ነው የሚያስብላችሁ። ስለዚህ ማለት ነው እንደዚህ አይነት ነገር መነጋገር ካለባችሁ እውነት ከሆነ ራሱ በውስጥ ነው እንጂ እዚህ በአደባባይ ሻንዴ ስሩ። ከዛ በኋላ ሁለቴ። ግን የልጅቷ ነገር አልገረማችሁም እናንተ? በስመ አብ ሲሪየስ ሆና በቃ ሄርሜላን በሏት፣ ቀጣይ ሁለተኛ ሄርሜላ በሏት። ሁኔታዋ አቋሟ ምናምን ማለት ነው። እና ሞታለሁ ትላለች እንዴ? ታነቂ እዛው ተንጠልጥለሽ ማለት ነው። እና ሄዱ ደግሞ ከምንም በላይ ተረጋግተሽ ማለት ነው እንደው አንቺ። ምክንያቱም ብዙ ነገር እሱም በህይወቱ አሳልፏል፣ አንቺም እንደዛው። በእርግጥ አለመንገሩ ትልቅ ስህተት ነው፣ አለመንገሩ ማለት ነው። ሜቢ ሊያጣሽ እንደዚህ ካልኳት እንትን ትላለች በሚለው ደብቆሽ ይሆናል። ግን ያም ሆነ ይሄም እንደሚወድሽና እንደሚያፈቅርሽ ለእሷም የተናገረ ነው። ይሄን ነገር እኔና ሄዱን ብናረገውን ነገር እያየች ከኔ ትርቅ ያለሽ ብዬ ነበረ ምናምን ብላል። ሲጀመር ደግሞ እውነት እቺ ልጅ ፈልጋ አይደለም የመጣችው። ምክንያቱም ይሄን ፍቅር ስታይ በቃ እንትን ተመኝታው ነው እንጂ ፈልጋት አይደለም። የቅናት መንፈስ ነው ወደ አንተ ያመጣት። ገባት? ስለዚህ ማለት ነው ይሄንን ነገር ብታቆሙ ይሻላችኋል። የምር ብታቆሙ ነው የሚሻላችሁ። ቤተሰብ ደግሞ ውሸት። ቤተሰብ ጠይቄ ያሉ ምንም ነገር የለም። ሲጀመር ስራ ነው ውዶች እየሰሩ ያሉት። ምንም ነገር የለም፣ ስራ ነው የሚሰሩት። ግን በቃ እናንተ ተመልካችን ኦዲየንሳችሁን አክብሩ። በዛ ላይ ደግሞ ስንት ነገር የሚናገር ሰው ነው። ገና ለገና ትላንት ቪዲዮ ተሰራ ተብሎ ስንት ነገር ነው የተባለው። እናንተ ምን ሆናችሁ ነው? ሄዶ ወደ ራስ ተመለሽ። ናቲም እንደዛው። ናቲ አንተ ላይ እንደዚህ አይነት ነገር አያምሩ። በቃ ፕራንክ ስሩ፣ ወደ ፕራንካችሁ ተመለሱ። እንደዚህ ፍቅር እንትና መጣች እንትና ሄደች ምናምን የምር በጣም ነው የሚያስጠላው። ስለዚህ አስቡበት። የምሬን ነው የምላችሁ። እና ደግሞ ውሸት ነው እህት ምናምን። ናቲ ደግሞ እስከዛሬ ድረስ እናውቃለን እኮ ሁሉን ነገር
ምን ላይ እንደነበርክ ግን ባታረዝሙት ባይኔ በቃ አቁሙት። ወይ ልፈትንሽ ነው በላት፣ ላይሽ ብዬ ነው በላት፣ ወይ ደግሞ በውስጥ ጨርስ እውነት ከሆነ ማለት ነው። እና እዚህ ላይ አታምጡ። ምክንያቱም ሄሉ ያሳለፈቻቸው ብዙ ነገሮች አሉ። ምክንያቱም እሺ አንተ ነህ ሄሉ ብዙ ነገር አሳልፋለች። በቃ የሆነ ኡፍ እንድትባልም አታስደርጋት። አዎ ኡፍ ኡፍ የእሷ ነገር በቃ እንደዚህ እንደዚህ እንድትባል ራሱ አታስደርጋት። በቃ አሳይሻለሁ ምናምን የምትለው ነገር ማለት ነው። ለምን ማሳየት ቀርቶ ማለት ነው። ለምን በቃ እንደዚህ አሁን ላይ እንደዚህ አሁን ላይ ግንኙነታችሁ አይመሰረት እንጂ ከዚህም በፊት ያደረገው ነገር ምንም ብርቅ አይደለም። ምንም የሚከብድ ነገር አይደለም። ሲቀጥል ደግሞ በእርግጥ አለመንገሩ ስህተት ነው። የለኝም ብሎ አሁን ላይ ያለሽ ማለቱ ስህተት ነው። ስህተት ሰርቷል። እሱንም ደግሞ በመጥፎ ጎን መውሰድ የለብንም። ምክንያቱም ሄሉን ላለማጣት ይሆናል ብዙ ብዙ ነገር ምክንያት ይኖረዋል። ግን አሳይሃል። ብዙ ነገር የተጻፈ ነው። ብዙ የተነሳ ነው። ምንም ነፍ ነገር አሳይ። እንኳን እሷ እንደዚህ ቪዲዮ እንኳን ሰው በሚያየው እንኳን ሰርታለች። ያለፈ ነገር ነው፣ አለቀ። እሱ ምንም ሄሉን እንትን የሚለው ነገር አይደለም። እንግዲህም ተረጋጊ። ከአንቺ በፊት ያለው ነገር ነው። ስለዚህ ኖርማል ነው። ግን አንቺ ደግሞ ከምንም ነገር ጥሎ መሄድ መሸሽ ምናምን አትምረጭ። እዛው ተጋፈጪ። ተጋፍጠሽ እውነታውንና ያለውን ነገር ማየት ነው ያለብሽ እንጂ ጥሎ መሄድ ምንም መፍትሄ የለውም። ምክንያቱም ሁሌ የሚቀጥል ነገር ነው የታውቂያለሽ። ለዚህ መጋፈጥ ነው ያለብሽ። ተጋጥፈሽ ትክክለኛውን ነገር መውሰድ ነው እንጂ ያለብሽ ሴትን ልጅን ያውም ወደዋለሁ አፈቅረዋለሁ እያለች አንቺ ትተሽ መሄድ የለብሽም። ጀመር ደግሞ ስራ ነው የሰራችው። ምክንያቱም እንደዚህ የምታረጊ አይነት ሰው አይደለሽም፣ እናውቃለን፣ ተረድተናል። ለምን እንደዋሸክ ምናምን ገብቶናል። ያው መዋሸት ማለት ነው። ግን ቢሆንም ደግሞ ማለት ነው ስርዓት ማስያዝ ያለብህ የማይሆን ንክኪ ባትነካካ። ማትፈልጋ ከሆነ በስነ ስርዓቱ መነጋገር ነው እንጂ ተቃቅፋችሁ እንደገናም ደግሞ ክደ ሳይሆን በስነ ስርዓት ያለውን ነገር መፍታት ነው ያለባችሁ። እና ደግሞ በእርግጥ አንተም የራስን ህይወት ለራስ ረፍት ለማድረግ ነበር የመጣችሁ። የእግዚአብሔር ነገር ነው እና ተገናኛችሁ፣ ፍቅራችሁን ቀጠላችሁ። ስለዚህ ስንት ነገር ስንት ስቴፕ ከሄዳችሁ በኋላ መታ ዛሬ ላይ እንትን ብትል እውነት በቃ አንድና አንድ እንደማትፈልጋት ግልጽ አድርገህ በደምብ ነግረሃታል፣ በቪዲዮ ማለት ነው። የግድ በአፍ መናገር የለብህም። ግን ይህን ሁሉ ነገር እያየች ወደ አንተ ተመልሳ ከመጣች እውነት አንተን ፈልጋ እንዳልሆነ ይህንን መገንዘብ አለብህ። ስለዚህ ማለት ነው ይበቃቸዋል። ሄሉንም እሷ እንደዚህ ብዙ ነገር እንትን አይልባትም። ብዙ ነገር የሚናገሩ አሉ። አንተም አትሰደብ። ይኸው በአንድ ቪዲዮ በሁለተኛው ቪዲዮ ስደግሙ በጣም ሰው እየሄደብ ነው። ብዙ ነገር እየጻፉ ነው። ብዙ ነገር እየተናገሩ ነው። ስለዚህ ማለት ነው ወደ ቀልባችሁ ተመለሱ። ይህንን ነገር ከት ብታረጉት ብዬ ነው የምመኘው። የምሬን ነው የምለው። በጣም ነው የሚያስጠላኝ እኔ ራሱ ጌታ። ሲጀመር እቺ ማለት ነው ልክ ሄሬሜላ በሏት እኮ በቃ ሙጥኝ እንደማትስ ልጁ ላይ መጣበቅ ነው የምትፈልገው። ምክንያቱም ምንም ነገር የለንም በስልክ ነው ያወራ ነው እያለች ራሱ በቃ ጥብቅ እንደማስቴት ማለት ነው። ስለዚህ ማለት ነው አንተ እንደ አብርሃም እንዳትሆን መቼም እንደሱ አይነት ወንድ ትሆናለህ ብዬ አላስብም። ስለዚህ ይሄንን ነገር ብታቆሙ ነው የሚሻለው። የምር የልጅቷ ነገር ብዙም እኔ ምቾት አልተሰማኝም። ድራማ መሆኑንም እያወቅኩ አስጠላችኝ። ከአሁኑኑ መታመን ነው አለው አለች። የምር እውነትም ሄሉ ያለችው ነገር እውነት ነው። ጊዜ በቃ እንዴ ተናገርካት ያለውን ነገር ብለሃል። እሷን አስቀምጠ እችኛዋን እንዳለችው ሄሉ ሁለታችሁም ከባድ ነው ብቻ። እና ሄሉን አስቀምጠች ማባበል የለብን። በቃ አልፈልግሽም እኔ ከቀድሞ ምናምን እኔ ጋር ሆኛለሁ ምናምን ብለህ ከት ማድረግ ነው። አይ ምትል ከሆነ እንደፈለገች መሆን ትችላለች። አንተ ፍቅርህን ማጣጣም ነው ያለብህ ከሄሉ ጋር ማለት ነው። እና ሄሉ ደግሞ ይህንን ነገር ስታይ ደግሞ ሞራል አለ፣ ብዙ ነገር አለ፣ ስንት የተባለችው ነገር አለ። ለዛ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አይምሮዋ ሁሉ እንትን ሊል ይችላል። ስለዚህ ማለት ነው ይህንን ነገር አስብበት። የምትሰሩትን ነገር ደግሞ ተጠንቅቁ። የምሬን ነው። ቀድማችሁ የሰራችሁት ቪዲዮ ብዙ ነገሮች ስላሉ ማለት ነው ተጠንቅቃችሁ ቪዲዮ ብሰሩ ድራማችሁን ብሰሩ ይሻላል። የምር እንዴ ረብሷ ይህንን ነገር በጋራ እሱ በእርግጥ እኮ ናቲ በጋራ መፍታታቸው እንደዚህ ተገናኝተው መፍታቸው ደስ ይላል። ብቻውን ያለ መፍታቱ ማለት ነው። ቢሆንም ግን የልጅቷ ነገር እንዴ እችንማ በቦክስ ማለት ነው በሚዲያ ከሚዲያ ማስጠፋት አለብን። እችማ ነገረ ስራዋ ምንም አላማረኝም።
እና ሄልዬ ወደ ራስሽ ተመለሽ፣ ምንም እንዳታስቢ፣ እናትዬን በደንብ አድርገሽ ታውቂዋለሽ። ሲቀጥል ደግሞ ትተሽ አትሂጂ። እንደዚህ የተሟጠጠች እንደሚወድሽ እንደሚያፈቅርሽ በሷ ፊት ላንቺ እየነገረ እንደሚወድሽ እንደሚያፈቅርሽ እየነገራት ራሱ የምትሆነውን አረካት እያየች ነው። ስለዚህ ማለት ነው ልጅቷ ዞሮም ከፋም ወደ ራሷ ለመመለስ ነው እቅዷ። ስለዚህ ደግሞ አንቺ ብልጥ ነሽ፣ አሳልፈሽ መስጠት የለብሽም። ናቴ ሜቢ ሊፈትንሽ ይችላል። ካልሆነ ግን ይህንን ነገር ማቆም ነው ያለባችሁ። የምሬን ነው የምላችሁ። ብዙ ተመልካች እያጣችሁ ነው። ብዙ ተመልካችን ያሳዘናችሁ ነው። ምክንያቱም የእናንተን እያየን እየተደሰትን እንደዚህ ሳምንት ሳናጣጥም በመታችሁ ደግሞ ፍቅረኛ መጣች ምናምን ከዛ ደግሞ የእሷም ይመጣል ምናምን። ኧረ እንደዚህ አይነት ነገር እንዳሰሩብን እንዳታመጡብን። የምሬን ነው የምላችሁ። ብዙ ነገር ነው ያሳለፍነው። በጣም ነው የሚወድ። የምርሽን ነው መውደድ እንደዚህ በቴክስት ምናምን በመጻጻፍ ነው እንደነሱ ስንት ነገር አሳልፈዋሉ። እች ምን አይን አውጣ ናት። የምር አይን አውጣ ናት። ቤተሰብ ትላለች። ቤተሰብ ያሳጣሽና የምር ኧረ ድፍረት። ሴቶች ግን ማርያም በጣም ነው እያበዙ ያሉ። እንደኔ የሚወድ ለምሳራሽ እንደኔ አትወድም። የምርሽን ነው የምርሽን ነው። የምር ናቲ ሄዱ ሞራል ላይ ባትጫወት ደስ ይለኛል። ማርያምን እሺ እሷ እንደፈለገች ትሆን። ይሄንን ነገር ደግሞ በሄሉ ፊት አታድርገው። የምር በጣም ነው የሚያስጠላው። ሄልዬ እንድትሰበር አንፈልግም። ቤተሰብ ያለችው ነገር ውሸት ነው። ሲቀጥል ደግሞ ናቲ ተው፣ ናትዬ ተው፣ ይሄንን ስራ አቁም። ይሄንን ነገር ብታቀሙ ባይነኝ። ማርያምን የምሬን ነው ምላችሁ። እንዴ በቃ አልፈልግሽም እያለሽ እኮ ነው ልጅቷ። ምን ሆና ነው? ኧረ በኢየሱስ ስም እቺማ ሁለተኛው ሄርሜላ መጣች። አልፈልግሽም። ደግነቱ አብርሽ እንኳን እንትን እያለ ነው። እቺ ራሱ አልፈልግሽም አልጠቅምሽም አለሽ አይደለ? ከሰው ህይወት መውጣት ነው ያለብሽ። ምን ማለት ነው? የምሬን ነው። በጣም ነው የገረመኝ። እንዴ ሄሉ የምር ለሄሉ ሞራል ነው ያዘንኩት እኔ ጌታን። እሷ እዚህ ቁጭ ብላ ማለት ነው እሷ እንደዚህ ስትሆን የምር በጣም ነው የሚያስጠላው። አይምሮ ይነካል። ስለዚህ ይህንን ነገር ተው። እንዴ እነዚህ ሊያቃጥሉ ነው እንዴ? የምሬን ነው የምላችሁ። ይህንን ነገር ካላስተካከላችሁ እኔ ራሱ ማየቴን ነው ማቆም። አታናድዱኝ ጌታን። ራስሽን ታጠፊያለሽ፣ ራሴን አጠፋለሁ ትላለች እንዴ? ይዞሽ ሂድና እና ውዶቼ ማሮቼ እስቲ የተጻፈውን ኮመንት አንዳንድ ኮመንት ላንብብላችሁ። የምር እረ ናቲ ስርዓት ሄዱ ደግመ እንዳትጎዳ። የምር በጣም ብዙ ሰው እያዘነ ነው ያሉ ጌታ። የሄለን ህይወት መች ነው የሚስተካከለው? ፈጣሪ እርዳሽ። ሆነ ታሳዘነች። የምር ያስብላል። አዎ ምክንያቱም ያስብላል። የሚመጣባት ነገር ሁሌ ተመሳሳይ ነገር አንድ ፍቅር ሳታጠብም አንድ የሆነ ነገር ማይሆን ነገር ሁሌ ተመሳሳይ ነገር ነው የሚያጋጥማት። የምር ይሄ ድራማችሁን አቆሙ። ማርያምን እንዴ ምንድነው? ሰው እንደዚህ ሲወዳችሁ ሲያከብራችሁ ምንድነው እንደዚህ መጨመላለቅ? ሄሉ እውነት ቢሆን አሁን አንቺን መርጧል። ሲቀጥል አንቺ ጋር በተለያየበት ሰዓት ነው እንደዛ ያደረገው። አንቺም ያብጋ ቤተሰብ ድረስ ተዋውቋቸዋል። ስህተቱ ብቻ አትይ፣ ፍቅርሽን አስቀጤ ከናቲ ጋር። አዎ ትክክል ነው። እኔም ያልኩት ነገር ነው። ትተሽ በመሄድ ሳይሆን በሰላማዊ መንገድ በመነጋገር መፍታት ነው ያለብሽ። ትተሽ መሄድ የለብሽም። ግን በሄሉ እንባ መቀለል አይሰለቻቸውም? አዎ አይሰለቻቸውም እኮ መች ይሰለቻቸዋል? ተነጋግሮ የሚሰሩት። ጓደኛዬም ያለች ሄሉና ናቲ መቼም አይለያዩ። እሱማ አይለያዩም ጓደኛዬ። ናቲ እና ሄሉ ወደ ፍቅራችሁ ስትመለሱ እመጣለሁ። የኔ ወደ አያችሁ ተመልካች ራሱ በጣም እያዘነባችሁ ነው። የቡታጅራ ጋንንት እነ ሄሉ ቤት ገባይቱ የምራ እያልኩ ነበር እኔ ራሱ። ናቲ በፈጠረ አምላክ ሄሉ ህይወት ደግመ አታመሰቃቅል። እየመጣች ሄሉን አታስቀሱላት። ደስታዋ ተመለሰ ስልን አታስለቅሷት። መጀመሪያ የጀመርከውን መቋጨት ነበረብህ ናቲ። የእውነት መርቄክ ነበር። የሴት ልጅ እንባ ጥሩ አይደለም። እህት አለም ነጌ ለኔ ማለት ጥሩ ነው። ይሄ ሁሉ ተረጋጊ። ፈጣሪ እውነት አፍቃሪ ይስጥሽ። ኦማይ ጋድ ተመልካች በጣም ውስጡ እያዘነ ነው። የምር እናንተ ልጆች ተመልካች ውስጡ በጣም እያዘነ ነው። እና ውዶቼ ማሮቼ ያው ብዙ እንዳታስቡ እንዳትጨነቁ። እስቲ የምር እኔ ራሱ ዛሬ በትክክል ይህንን ነገር መሰጥቶ በትክክል ወደ ራሳቸው ካልተመለሱ ይጠብቁ። ማንም እየመጣ ዛንተን እያላቸው እኛ በእነሱ ምክንያት እንዲያሉ እየተባለን እየተረጋገጥን ደግሞ በራሳቸው ሰዓት ደግሞ እንደዚህ አይነት ስራ ይሰሩብናሉ እንዴ? ስንት የሚባሉ ነገር አለ።
ይሄ ስለጨዋዝ ናቲ ስለ ልጅቷ ሄሉ ማወቅ ነበረባት። አዎ ማወቅማ ነበረባት። ያው እንግዲህ ማወቅ እንግዲህ ፈርቶ ሊሆን ይችላል። ኤኒዌይስ ውዶቼ ማሮቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔነታችሁን አበረታቱኝ እና ደግሞ ታስቡ እንግዲህ እስቲ እናያለን። የዛሬውን ቪዲዮ እናያለን። እናወዳችኋለሁ ባይ